ጨረቃዎቹን ለተመልካች አንድ ሁለት ቀን እንኳን እረፍት ሳይሰጡ እንግዲህ በአዲስ መልኩ ስራቸውን ጀምረዋል ማለት ነው። ቤተሰብ እኔ እውነት ለመናገር ማለት ነው ብዙ ሰዎች ስራ ነው በቃ ተረጋጉ፣ አትጣሉ፣ አትከፋፈሉ እያሉ በጣም ብዙ ጊዜ የሚደክሙ ልጆች አሉ። እውነታቸውን ነው። አሁን ኢየሩስ ጋር የነበረው ነገር ቤተሰብ ስራ ባይሆን ኑሮ እንደዚህ ድፍንፍንፍን አድርገው ላሽ ላሽ ብለው ሁሉም በራሱ መንገድ በራሱ አይዲያ ከች ከች አለ በየራሱ ቤት ማለት ነው። ተመልከቱ እንግዲህ ስራ ባይሆን ኑሮ ሪል ቢሆን ኑሮ ኢየሩስ ይዘው የመጣችው ነገር በጣም ብዙ መመለስ ያለባት ነገሮች አሉ። ተመልካች በጣም ብዙ ጥያቄ ያለበት፣ በጣም ብዙ ማብራራት ያለባት አንዴ ሚዲያ ላይ ወጣለች ያን ነገር ይዛ። ስለዚህ ስትወጣም ደግሞ ከዚህ ነገር ሁሉንም ነገር ግልጽ አድርጋ ለምን ይሄን እንዳደረገች፣ እንዴት እንደዚህ እንደሆነች በቃ እንዴ ቀልድ ነው እንዴ? እንደዛ ልጆቹ አልቅሰው በብዙ ፈተና ውስጥ አልፈው አሁን ላሽ ብሎ በቃ እሷን በራሷ ቤት ከባሏ ጋር ምጥት ከልጇ ጋር ልጇን በካሜራ ፊት አቅርባ ምናምን እዚህ ጋር ደግሞ ብሩኬ ቀለበት ላደርግ በቃ የባለፈውን ማስታወስ አልፈልግም፣ በቃ የበደሉኝንም ሰዎች ረስቼ ያሉትን ይበሉ የራሳቸው ጉዳይ ነው፣ በቃ እኔ ዋናው ነገር ራሴን ነፃ አውጥቻለሁ ምናምን ብሎ እንግዲህ ፕሮፖዛል ቀለበት ላደርግ ነው ብሎ በዚህ ጋር ምጥት በራሱ ቤት። እኛ የጠበቅነው ከትናንቱ የቀጠለ ኢየሩስ ዛሬም እየጠበቅነው ከኢየሩስ እንዳለችበት ነበር ቪዲዮውን። ምክንያቱም ትናንትና እናናግርሽ ብለው ይዘዋት ገብተዋል መኪና ጋር። ከዛ ቢኒን እንደውም የጠበቅነው ቢኒን ራሱ ጠርተው ከቢኒ ጋር ያላትን ችግር አውርተው እንዲፈቱ፣ ህፃኗን ደግሞ እኛ ማገዝ ባለብን መንገድ እናግዛቸዋለን። ለምሳሌ የወተት የፓምፐርስ አንዳንድ ነገሮችን እኛ በቻልነው መጠን እናግዛቸዋለን። አንቺም ወደ ስደት አትሄጅ፣ አንተም ደግሞ በቃ ይቅር ተባባሉና ያሳለፋችሁትን ነገር ልጃችሁን በሰላም አሳድጉ፣ አንድ ላይ ሆናችሁ ማን እንደ እናት ማን እንደ አባት ይሆናል። አንተም ወጣት ነህ፣ አንቺም ወጣት ነሽ፣ ሰርታችሁ መቀየር ትችላላችሁ። ዩቱብ ቻናል አላችሁ፣ አንድ ላይ በፍቅር ሆናችሁ ከሰራችሁ በቃ ምንም ስደትም አያስፈልግም፣ እዚህ ሆናችሁ መለወጥ ትችላላችሁ ብለው ብዙ ነገሮችን አውርተው እነሱን የሚያስታርቁ አይነት ነበር የመሰለን። እኛ ግን አይደለም። ገብቷቸዋል። ከነ ኢየሩስ ጋር የነበረው ስራ ነው። ስራ ግን ተመልካችም ወጥሮ ስለያዛቸው ስራ ነው ብለው ለማለት አልፈለጉም። ገብቷቸዋል። እያንዳንዱን ነገር ውስብስብ አድርገው ምናምን አይነት ነገር በቃ ከዛ ነገር መውጣትና በቃ ባንዴው ውልቅ ብሎ መውጣት ነው የፈለጉት። ስራ ነው ብለው ለተመልካች ቢነግሩ ተመልካች ጋር በጣም ብዙ የሚነሱ ጥያቄዎች አሉ፣ ብዙ ቅሬታዎች አሉ፣ ብዙ ወቀሳዎች አሉ። ገብቷቸዋል። ያ እንዲሆን አልፈለጉም እነሱ። በቃ ልጇን ወሰደባት፣ ከዛ እውነቱን አወጣች። ከዚህ በኋላ እውነቱን ካወጣች እኛ ከእሷ ጋር ምንም ነገር አይኖረንም፣ መፍታት ያለባትን ነገር ከባሏ ጋር ትፍታ፣ እኛም ደግሞ እንደ ሰውኛ መርዳት ካለብን እንረዳለን ብለን በዚህ ድምድም አድርገን ከዚህ ነገር መውጣት አለብን ተባባሉ፣ ተመካከሩ። ከዛ በኋላ ነገሮቹ እንዳይንዛዙ ያኛው ጥያቄ ስለ ኢየሩስ ስለ ልጁ ምናምን ያ ነገር ጥያቄ እንዳይነሳባቸው ምን አደረጉ? በአዲስ ስራ በቃ ከዛ ነገር ሰውም ጥያቄ እንዳያነሳብን እኛም ከዛ ነገር ቶሎ ብለን ወደ አዲስ ስራ እንቀይርና በዚህ መውጣት አለብን ተባብለው ተመካክረው በቃ በዚህ መጡ ማለት ነው። ገብቷቸዋል። አሁን ደግሞ እንግዲህ ብዙ ልጆች መቼም ስማርት ስልክ ይዛችኋል፣ ሚዲያ ላይ ብዙ ነገር እየተማራችሁ ነው፣ ቲክቶክ ላይ በቃ ራሱ ጊዜው ማለት ነው። ቴክኖሎጂው ራሱ አንድ አስተማሪ ነው፣ አንድ ቲቸር ነው ማለት ልማርበት ላለ ሰው ብዙ አስተማሪ ነገሮች አሉ ሚዲያ ላይ። እና አሁን ብሩኬና ሀይሚ ታዋቂ ናቸው፣ ፌመስ ናቸው። በጣም ብዙ ሰው የእነሱን ፕሮፖዛል በከባዱ በትልቅ ሰፕራይዝ ነው የሚጠብቀው። ስለዚህ እንደዚህ ዝም ብሎ አንድ ካሜራማን ይዞ አስፋልት የሆነ እንትን ላይ በቃ ፕሮሚስ ቀለበት ላረግልሽ ነው እኮ ነው ራሱ ያላት እንጂ ታገብኛለሽ እኮ ብሎ አልጠየቃትም። ገብቷቸዋል። ስራ መሆኑን እዚህ ጋር በደንብ ቆም ብላችሁ አስቡ። እስኪ አስቡ። አሁን ብዙ ሰው መጀመሪያ ቅድሚያ ይቅርታ ጠይቃት፣ የሚቀድመው ይቅርታ ነው፣ የሚቀድመው መግባባት ነው፣ የሚቀድመው መጀመሪያ ሰላም መፍጠር ነው። መች ተጣሉ እንዴ? መች ተጣሉ? እንደተጣሉ እኮ በቃ እናንተ ናችሁ የምታስመስሉት እንጂ እነሱ እኮ አልተጣሉም። እያንዳንዱ ስራ ነው። ከኢየሩስ ጋርም የነበረው ስራ ነው። አሁንም እነሱ ተመካክረው ነው ሁለቱ ከዚህ ነገር ከኢየሩስ ጋር ከነበረው ነገር በቃ በአንዴ ውጥት ነው ያሉት። ገብቷቸዋል። ተመካክረው ሀይሚንም ይዟት የመጣው በመኪና ብሩኬ ራሱ መግቢያ በቃ ሀይሚ ከካሜራ ጀርባ ሆነች፣ መግቢያ ሰራ ብሩኬ። በቃ ከዛ ሀይሚ መጣች ማለት ነው፣ ገባች ወደ ካሜራ እንጂ በዚህ ሰዓት በቃ ማለት እንዴ ምን ሆናችሁ ነው?
አሁን ምንም ያጣላቸው ነገር ያለ ይመስላችኋል? ሲጀመር እንደውም እኮ ብሩክ በቃ ልጁ የእሱ አይደለም ሲባል ሀይሚም ደስተኛ ልትሆን የሚገባት ኡፍ ተገላገልን። በቃ እውነት ቢሆን ማለት ነው። በቃ ከዚህ ነገር ተገላገልን፣ ወጣን። እኔም በቃ ብሩኬም የማይሆን ነገር አድርጓል፣ አብረን እንኑር እስከ ማለት ደርሷል። ያ ነገር ደግሞ በጣም ብሶ ተቃውሞታል። እኔም ደብሮኝ ከፍቶኝ ነበረ። በዛም ምክንያት ደግሞ እኔም ብዙ ነገር አልባሌ የሆኑ ቃላቶችን ተናግሬዋለሁ። እሱም አስከፍቶኛል፣ እኔም አስከፍቼዋለሁ። በቃ ይህን ነገር ይቅርታ ተባብለን ህይወታችን እንቀጥላለን። ወደ አዲስ አበባ ወደ ቤታችን መሄድ አለብን። በቃ እንደዛ ተብሎ ነበር ቪዲዮ ራሱ የሚሰራው ማለት ነው። ግን ስራ ስለሆነ አሁን ደግሞ አቅጣጫውን ቀይረው ማለት ነው። በቃ ብሩኪ አሁን እንደው እናንተ ስታስቡት ማለት ነው እውነት ቢሆን እንዴት ነው? ትናንትናም ተደባብረዋል እንዳያችኋቸው አላ ዛሬ መጥቶ ቀለበት ላድርግልሽ የሚላት እማይሆን እንዴ? ጻልሽ መሰላችሁ እንዴ? ብሩኬ ትልቅ ሰው እኮ ነው። ግን ስራ ነው፣ ቢዝነስ ነው፣ ዶላር ነው እናቴ። በዚህ በወጣትነት እድሜያቸው ተፍ ተፍ ብለው ቤታቸውን መኪናቸውን ምናቸውን ቶሎ ቶሎ ካልሰሩ ጊዜው ከባድ ነው። ኢትዮጵያ ውስጥ በተለይ ማለት ነው በጣም ከባድ ነው። ስለዚህ በቃ ጊዜያቸውን እየተጠቀሙበት ነው በደንብ አድርገው ማለት ነው። 5 ሰከንድ ሳታልፋቸው በደንብ አድርገው ስራቸውን እየሰሩ ነው ያሉት። የሚገባችሁ ይግባችሁ። ብልጥ ከሆናችሁ ነቄ በሉ። የምሬ ነው የምላችሁ። እውነት እየመሰላችሁ እዛ ጋር የሚደረገው ነገር የምታለቃቅሱ፣ የምትሰዳደቡ፣ የምትከፋፈሉ ጎራ ለይታችሁ ማለት ነው እነሱን ነጣጥላችሁ በቃ ተከፋፍላችሁ የምትጣሉ ንቁ። እንዴ እስከ መቼ ነው? 2 ዓመት እነሱ 2 ዓመት ከዛ በላይ ሆናቸው ሚዲያ ላይ ግን ስቲል አሁን እየተጣላችሁ ያላችሁ ልጆች አሉ። በእነሱ ምክንያት እየተከፋፈላችሁ ማለት ነው። ይሄ ስራ ነው። በቃ ስራ ምንም ማድረግ አይቻልም። እየሰሩ ነው። አሁንም ይሰራሉ። ነገ ደግሞ ይሄኛው ሲያልቅ ሌላ ስራ ይቀጥላል። ምክንያቱም ስራ ነው። ገንዘብ ካሚንግ ገንዘብ የምሬን ነው እንዴ አንድ የመንግስት ሰራተኛ እኮ በየቀኑ ከሰኞ እስከ ቅዳሜ ስራ ካልገባ ከየትም ገንዘብ ደሞዝ ሊያመጣ አይችልም። ልክ እንደዛ አስቡት እነሱ ማለት ነው። ቪዲዮ የተለያየ አይዲያ እያመጡ በራሳቸው ቪዲዮ ካልሰሩ ምንም ማድረግ አይቻልም። እና እንግዲህ እነሱም ስራቸውን ይቀጥላሉ። ተመልካችም የሚገባችሁ ነቄ የምትሉ ከሆነ በቃ የምትወዷቸው ከሆነ የሚሰሩትን ስራ መከታተል። አሁን ደግሞ በቃ በሀይሚ እምቢ አለች፣ ቀለበት አላስራለች፣ በቃ አንተ ጋር አልኖርም አለች ምናምን። ኧረ ሲያምራችሁ ይቅር። ሲጀመር ሀይሚና ብሩኬ መቼም ሞት ካልሆነ እኛን የሚለየን የለም ብለዋል ከዚህ በፊት። በቃ ማለት እያንዳንዱን ነገር መርሳት የለብንም። በሬል ሞት ነው እኛን የሚለየን ብለዋል። ስለዚህ ሀይሚና ብሩኬ ይለያያሉ ብላችሁ ደስ የሚላችሁ ሰዎች፣ የምትጠብቁ ሰዎች አይሆናትም፣ አትሆነውም፣ ኔቨር። በቃ እነሱ ተመራርጠው ተፈላልገው ነው። ግን ደግሞ ገብቷቸዋል። እነሱ ብልጥ ናቸው፣ ጎበዞች ናቸው። በቃ መስራት ያለባቸውን ስራ ወጣትነታቸውን፣ ጊዜያቸውን ተጠቅመው በደንብ እየሰሩ ነው። በእርግጥ አንዳንዴ ይዘዋቸው የሚመጡት ስራዎች ትንሽ ከበድ ይላሉ። በቃ ከሚያስተምሯቸው በተለይ አሁን የኢየሩስ ጉዳይ በጣም ብዙ ደባሪ ነገሮች ነበሩት። ግን ደግሞ በቃ ያንንም አልፈውታል እንግዲህ። ስለዚህ እኔ በዚህ ጉዳይ ሀይሚ ለምን ቀለበት እምቢ አለችው፣ ብሩኬ ለምን ይቅርታ ሳይጠይቅ ቀለበት አደረገ ምናምን ብዬ አልሰራላችሁ። ምክንያቱም በቃ አሁን አዲስ የመጣው አይዲያ ነው። ገባችሁ? ትንሽ ያንጫጫችኋል እንግዲህ የምትንጫጩት ማለት ነው። እውነት መስሏችሁ ያዘው ልቀቀው፣ ያዛት ልቀቃት ለምትሉ ምንም ማድረግ አልችልም። እናንተ እንግዲህ ትንሽ መንጫጫት ከፈለጋችሁ ተንጫጩ። ግን የምሬን ስነግራችሁ አዲስ ስራ ጀምረዋል። እንግዲህ አሁን ትንሽ ይሄዱበታል ማለት ነው። ያው ህዝቡ እንደው መንጫጫት ልማዱ ነው ብለው እነሱ ትንሽ ይሄዱበታል። ሀይሚ በቃ ብሩኬ አዲስ አበባ ወይ ይሄዳል ብቻውን ወይ ሀይሚ ብቻዋን ትሄዳለች ምናምን፣ ነይ እንሂድ አልሄድም ከእምቢ ካለችው ደግሞ ብሩኬ ጠልፍና ሀይሚን እንደባለፈው ወዘተ ምናምን። በቃ እንደዚህ ነው የሚካሄዱበት። ምንም አዲስ ነገር የለም። ለማየት ያብቃችሁ። ጠብቁ። የተናገርኳት ነገር ቃል በቃል ካልሆነች ማለት ነው። እና ወይኔ ብቻ ይገርማል። የምር ብዙ መማር ያለባችሁ ነገሮች አሉ። በተለይ ሚዲያ ላይ ያላችሁ ልጆች ማለት ሁላችሁንም አይደለም፣ በጣም ስማርት የሆናችሁ በስማም የምር ስልካችሁን በአግባቡ የምትጠቀሙበት በጣም ስማርት የሆናችሁ ልጆች አላችሁ ማለት የምታዩበት እይታ በጣም የሚያስደምም በቃ እያንዳንዱን ነገር በትክክል በቃ ተመልክታችሁ የሆነ ነገር አይታችሁ አሃ ይሄ ነገር ይሄ ነው ብላችሁ ትክክለኛውን ነገር በቃ ስራ ነው እያለውን በጣም ሲከራከሩ የነበሩ ልጆች አሉ። አትጣሉ፣ ተረጋጉ፣ ስራቸውን ይስሩበት። እነዚህ ልጆች ገና ወጣት ናቸው፣ በቃ እንጀራቸው ነው፣ ለምንድን ነው እንደዚህ የምትሆኑ እያሉ የነበሩ ልጆች
አሁን እነሱ የእይታቸው መንገድ በጣም ነው የሚያስደምመው። የምሬን ነው የምነግራችሁ። በቃ ደረታቸውን ነፍተው አሁን ራሱ በኩራት ዛሬ የጀመሩትን ስራ ነው የሚሏችሁ። ሄዱ ሄዱ ተመልከቱ። ስም መጥራትም ካለብኝ ሳናይ አናውራ እነ ሚሚ ቤት እነ ብዙዎቹ ጋር በቃ ሄዱ ተመልከቱ። ስለዚህ ልጆቹ ወጣትነታቸውን ፏፈሽ ብለው ይጠቀሙበት። ሰራ ተፍ 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 ብለው ነገ ደግሞ ሰርጋቸውን ቀለበት ብሩክ አለማየሁ ነው እንደዚህ የሚያደርገው እኮ። ብሩክ አለማየሁ ለሃይማኖት ታደሰ አስፋልት ላይ በተራ ነገር ታገብኛለሽ፣ ለዛውም በወርቅ የፕሮሚስ ቀለበት። ኧረ እባካችሁ ነው እንዴ? ነገ ጠብቁ። በአልማዝ ነው ተንበርክኮ በወዳጆቿ በዘመድ አዝማዶ ፊት በልዩ ፕሮግራም የታገብኛለሽ ጥያቄ የሚጠይቃት ማለት ነው። ከማን አንሶ ብሩክ አለማየሁ እንዴ ነችና። ስለዚህ እንኳን እሱ ማለት ነው የእሱ ጓደኞች እንኳን የወርቅ ቀለበት አላረጉም ለሚስታቸው። ገብቷቸዋል። እኔ እንጃ ብቻ አላቅም በምን አይነት ሂሳብ እንደምትገምቱት። ብዙ ኮሜንት እኔ እንደውም እስካሁን ያረፈርኩት ራሱ ኮሜንት እያነበብኩ ነው። ብታምኑም ባታምኑም የምን በጣም ብዙ ልጆችን ስለታዘብኩ ነው። እንዴት እንደዚህ ልትቻልሽ ምናምን ልትሉኝ ትችላላችሁ። በጣም ብዙ ነገር ኮሜንት ስላየው ነው። እና አልተጣሉም እነሱ። የምን ጸብ ነው እንዴ? ምንም ጸብ የለም እንዴ? ትቀልዳላችሁ እንዴ? እነሱ የጸብ ሰው ቢሆኑ የእውነት ቢሆን እነሱ እንደውም እየሩስን ነበረ መውቀስን መጣላ ድራሽ አይደለም እንረዳሻለን አይናችን እንዳታይ ሁለተኛ አጠገባችን ከዙሪያችን እንዳትደርሽ አንቺ መጥፎ ሴት ነሽ ብለው ወደ ጸብ ወደ ክስ ወደ ምን እንደውም ይሄዱ ነበር። እነሱ መጥፎ ሰው ቢሆኑ ማለት ነው። መጥፎ ላረገባቸው እንኳን መጥፎ ሰው አይደለም እርስ በርሳቸው። እና ለማንኛውም መልካም